ለትዳር ነው የልጆች አባት ነው ምን ያደርግልሻል አንቺስ ቤቲም እኔ አውቃታለሁ ትዳሯን የምታከብር ልጆቿን የምታከብር ባለ ትዳር ናት እንደዚህ አይነት ነገር ከሱ ጋር የለም ኦፍ ኮርስ በውለታ የተሳሰሩ ናቸው ጥሩ ወንድሟ ነው ምንም ነገር በመሐከላቸው የለም ብላ ጓደኛዬ አስረዳቻት ከዛ በኋላ ቤቲ ቆይ ነገ እንነጋገርበታለን ሶስታችን ሆነ ይቅርታ መጠየቅ ያለባት ይቅርታ እሱም ይቅርታ ትጠይቅሻለች ነበር የሚለኝ እሷም ይቅርታ ትጠይቅሻለች ከዚህ በኋላ አጠገብሽ አትደርስም አንቺንም አትናገርሽም እንደዚህ አይነት ነገር ውስጥም እንትን አይባልም አለች እሺ ብዬ ቪዲዮን አንስቼ ቁጭ ብዬ እንትን እያለ ኪሩቤል በመሃል ገባ ማለት ነው ከኪሩቤል ጋር አወራን ኪሩቤል ገባ ማለት ነው እዚህ ነገር ውስጥ ከኪሩቤል ከጥልሽ የሴትዮዋን ስልክ ተቀበለ ኪሩቤል አዋራት በህግ ከሳታለው ጠበቃ እየገዛው ነው ብላ አለች ቪዲዮን ከዚህ አስወርዳኛለች በዛ በኩል ደግሞ ጠበቃ ገዝታ በህግ ከሳታለው ብላ ክስ እየመሰረተች እንደሆነ ተነገረኝ ሲነግረኝ ኪሩቤል ስማኝ ከሰሰች ጥሩ ነው እኔ አሁን አልኩት ክሱ እንዲነሳ አልፈልግም አልፈራም ክሱን እንደው በወላዲተ አምላክ ተቀጥለው እኔ ክሱን እፈልገዋለሁ የሰው ባል ማባበል የሰው ባል ትዳር እያለው ልጆች እያሉት የሰው ባል ማማገጥ ንጽህና ከሆነ የሰው ባለ ትዳር ነው የልጆች አባት ነው እኔ ወንድሜ ነው ህይወቱ አይበጥበጥ ስላልኳት እሷ እኔን ከሳ ፍርድ ቤት ልታቆመኝ ከፈለገች ተቀጥልበት እሱ ብቻ አይደለም ከነ ልጆችሽ አለኝ ከነ ልጆችሽ ማን ተነክቶ ይቀራል ከነ ልጆችሽ እሷ ገንዘብ አላት የሚዲያ ሰዎች ገዝታ ትረገጫታለሽ አለኝ ስማኝ አልኩት ስድብ አልኩት እኔ ምንም አይመስለኝም አልኩት በመጀመሪያ እኔ ተወልጄ ያደኩት ፒያሳ የዶርማን ይቃልች ነው ስድብ ተፈብርኮ የሚወጣበት ሰፈር ላይ ነው ተወልጄ ያደኩት ስለዚህ እኔ ስድብ የሚያስደነግጠኝ ስድብ የሚያሸማቅቀኝ ሴት አይደለሁ ምንም አይመስለኝም ታርገው ትስደበኝ ትሄድብኝ በደንብ አርጋ አልኩት በደንብ አርጋ ትስደበኝ አይመለከተኝም ትስደበኝ አልኩት ከዛ ቤት ይሄ ለማንኛችሁም አይጠቅምም በቃ መታረቅ አለባችሁ እሷም ክሱን ታቆማለች ተነጋግራችሁ በንግግር ፍቱት ምናምን ሲለኛው እኔ ኪሩቤልን ማቀው በቤተክርስቲያን ስለ ቤተክርስቲያን ሲያወራ አንዳንድ ነገር እንደዛ ስለማይ እሺ ብዬ በቃ እኔ ግን ስለ ክሱ እንዳትለምናት በመድኃኔዓለም ይዣለሁ ስለ ክሱ ክሱንማ እኔ ካስማማችሁ ክሱ መነሳት አለበት ክሱን ሂደት መሄድ የለባትም ክስ መክሰስ የለባትም ግን አንቺ ከዚህ ጋር አስታርቂያችሁ ከወጣው በኋላ ሌላ የሚዲያ ሽፋን ያለው ሰው የሷን ፎቶ ፖስቶ በሷ ለቪዲዮ ቢሰራ ክሱን ታንቀሳቀስና ትከሰሻለሽ አለኝ ሌላ ሰው ቢሰራ ማልኩታው እኔ እንግዲህ አልኩት ሲጀመር ክሱን አልፈራም ሌላ ሰው ሊፖስቶ ይችላል አሁንም ተፖስቶ ይሆናል አይመለከተኝም ክሱን ፈርቻ አይደለም ለክሱን ብያ አይደለም ነገሮች ለልጆቿ ሲባል ይብረድ ስለተባልኩኝ እኔም የልጆች እናት ነኝ ይሄንን ያልኩት ቴንኪው ውሃ ጠጭ ላላችሁኝ አመሰግናለሁ ያ ቴንኪው ቤቲዬ በዚህ ውስጥ ግን አንዳንድ ሰው የሚጽፈውን አስፔ የምትለው ነገር ካለ አንተም በል እዚህ ውስጥ የሚጽፈው ባለውለታሽ ከሆነ ለምን እንደዛ አደረግሽ ጥሌ ለምንድነው ጥሌ የምትዩ ያሉሽን ነው ጥሌ የምትዩ ለምንድነው ሁለት ደግሞ ባለውለታሽ ከሆነና እንደዛ ካረገልሽ ለምንድነው አሳልፈሽ የሰጠሽው ሌላ ደግሞ የተጻፈውን ያየሁት አንቺ ሰዎችን የምታጋቢ ከሆነ ነበር አንድ ቴክስት ሰዎችን የምታጋቢ ከሆነ ከእንደዚህ አይነት ሰው ጋርስ ባል ሚስት እያለው ለምን ጓደኛ ሆንሽ ሚስቱስ አንቺን ታውቅሻለች ወይ ኦኬ እሺ ልመልስ ያ አገን ኪን እንትን ቢሆን ደግሞ አሪፍ ነበር ደነሱ የሚያውቃቸው ካለሽ በመጀመሪያ እኔ የአዲስ አበባ ልጅ ነኝ ፍርዬ
ያ በዚህ አጋጣሚ ጥላሁንን እኔም ጥላ ያልኩት እኮ ጥላሁንን አላውቀውም። ነገር ግን ብዙ ወንዶች ወይም ሴቶች እንደዚህ እንደሚያጭበረብሩ አውቃለሁ። በትዳር ላይ ትዳር እያላቸው በጎን በኩል የሚያጭበረብሩ ምናምን አሉ። እውነቴን ነው የምላችሁ። በተለይ በሌላ ኮንቴንት መጥተው ጨዋጫ እየተጫወቱ የብዙዎቹን ልብ የሚያጠፉ አሉ። ቀስ ብላችሁ ትደርሱባችኋላችሁ። ጥሌ አልልም ናርድዬ፣ ጥሌንማ እናንተ ጥሌ አትበሉ። ጥሌ አትበይ ያላችሁ እኔን ጥሌ ልታስብሉኝ። ቀጢ ፍርዬ፣ ቀጢ ቤትዬ። ኦኬ ስለ ጥልሽ እና ስለኔ ግንኙነት መጀመሪያ ስነግራቸው ገና እርጉዝ እያለሁኝ ነው ጥልሽን ያገኘሁት። ኢትዮጵያ የምትኖሩ ሰዎች ወይም በህይወታችሁ ችግር ደርሶባችሁ እኔ እሱን ያወቅኩበት በጓደኛዬ በኩል ነው። ጓደኛዬ በሆነ መንገድ ለሱ ኢንተርኔት የተዘጋበበት ቦታ ላይ ነበረች። ደውለሽ ለጥልሽ ይሄንን ንገሪልኝ ብላኝ ለሱ ደውዬ ከሌት የምትባል ጓደኛዬ እንደዚህ ብላሃለች ብዬ ነገርኩት። እሱም ለሌላ ሰው መልእክት እንዲያስተላልፍላት ነው ይሄን ነገር የተናገርኩት። ከዛም በኋላ ግን ጥልሽ እኔን ምንድነው የምትሰሪው አንቺ ምንድነው የምታረጊው ኢትዮጵያ ብሎ ሲነግረኝ በዛን ወቅት የትግራይ ጦርነትም ስለነበረ ባለቤቴ ስራ ፈቶ ነበረ፣ እኔም እርጉዝ ነበርኩ። ስለዚህ አንድ ኢትዮጵያዊ ኢትዮጵያ ውስጥ እንደምትኖር ችግር እንዳጋጠማት ሴት ችግሬን ፕሮብሌሜን ስነግረው ጥልሽ አይዞሽ ብሎ በዛን ወቅት ላይ ረድቶኛል። ባለውለታዬ ነው ብዬ እየነገርኳችሁ እኔ ነኝ። ባለውለታውነቱንም አልካድኩኝም። ጥልሽ ለምን ትይዋለሽ ካላችሁኝ በችግሬ ጊዜ የዋለልኝን አይዞሽ ብሎ ገንዘብ የላከልኝን ሰው ወልጄ አይዞሽ ብሎ ሞለጀኝ የላከ ነገሮችን ሁሉ በአቅሙ ሰፖርት ያደረገኝን ሰው እንደ እናቴ ልጅ ሳየው ጥልሽ አይደለም ወንድም አለም ብዬ ልጠራው እችላለሁ። ወንድም አለም፣ ወንድሜ፣ ጥልዬ፣ አባቴ ብዬ ልጠራው እችላለሁ። ይሄ ካለኝ ለሱ ካለኝ ክብር፣ ካለኝ ፍቅር፣ ካለኝ ውዴታ፣ ካረገልኝ ውለታ እለዋለሁ። ዛሬም ነገም እለዋለሁ። ይሄ የኔ አቋም ነው። ውለታው ሆኖልኛል። በችግሬ ጊዜ እኮ ደርሶልኛል። ለምን ጥልሻሽ? ሁለተኛ አንድ ሰው ኢትዮጵያ ውስጥ የተቸገረ ሰው ስትረዱ ውጭ ያላችሁ ሚስት አላችሁ ባላላችሁ እየተባላችሁ ነው እንደምትጠየቁት። የምትረዱት ሰው ሚስት አለሽ ባላለሽ ብላችሁ ትጠየቃላችሁ። ኩዊንዬ አንቺ የሆነ ኢትዮጵያ ያለ ሰው ልትረጂ ገንዘብ ልትልኪለት ስትይ የሆነ ሰው ባላለሽ ወይ ባልሽን መጀመሪያ አስታውቂን ለኛ ገንዘብ ከምትረጅን በፊት ይሉሻል። አይ እኔ እውነት ለመናገር አንድ ሰው ሲጠይቀኝ እኔ የኔን ነው የምልሽ። እሺ አንድ ሰው ብር ከጠየቀኝ ስራ የለሽም ወይ በምን ትተዳደሪያለሽ? ለምሳሌ ማለት ባለትዳር ከሆንሽ ባልሽ አያግዝሽም? አይ ባል አያግዘኝም ካለች ሌላ ነገር ነው። ግን እጠይቃለሁ። እኔ ጠይቄ ነው የምልከው። አዎ አይ እሱን አይደለም የጠየኩሽ። አሁን ለምሳሌ የሆነ ሰው ዳያሊሲስ ፕሮብሌም የሚኖርበት የሆነ ነገር አለ። እርዳታ አድርጉ ተብሎ ዲያስፖራዎች ሊመጡ ይችላሉ። ሲጠየቁ እርዳታ ያን ነገር ሊያደርጉ ሲሉ እርዳታ የሚጠይቁ የታመመው የተቸገረው ሰው ባላላችሁ ወይ ባሎቻችሁን አስታውቁን ሚስቶቻችሁን አስታውቁን እያለ ነው እርዳታ የሚቀበለው። አይ እንደሱ እንኳን እኔ አይመስልም። እኔም ጥልሽ ምንድነው ያለሽበት ወጥ ሲለኝ እኔ የ7 ወር እርጉዝ ነኝ። ባለቤቴም ስራ ፈቶ ቁጭ ብሏል። ስራ የለም። የሚሰራበት ካምፓኒ ተዘግቶበታል። ስራ የለውም። መኪናችንም ተበላሽታ ቆማለች። እኔም የ7 ወር እርጉዝ ነኝ ብዬ ስለው የመውለጃሽን እንዳታስቢ አለኝ። መኪናዋንም ይሰራል። ባልሽ ቤት ውስጥ መቀመጥ የለበትም። ለወንድ ልጅ ቤት ውስጥ ከተቀመጠ ሳይኮሎጂካሊ ይጎዳል ብሎ ረድቶኛል። ይሄንን እርዳታ ሲያደርግ እኔ ከውጭ ያሉ ሰዎችን ሰፖርት እንደሚያደርጉ ስለማስብ ሚስት አለ ሴትም እኮ ጓደኛዬ እኮ ረድታኛለች እንግሊዝ ሀገር ያለችው። ባልሽን አስታውቂኝ አላልኳትም። እኔ አሁን ጓደኛዬ አለች ባሏን ግን አላውቀውም።
ድምጿን አላቆም ሰፖርት ያደረገችኝ ልክ እንደ ጥልሽ ባለውለቴ እህቴ እንግሊዝ ሀገር አለች። ባሏን ግን አላቆም ልክ እንደዛ እሱንም ሚስቱን አልጠየኩም አላቅም። በቃ ይሄ ሰው መልካም ሰው ነው፣ የሀገሩን ሰው መርዳት የሚፈልግ ሰው ነው፣ ጥሩ ሰው ነው ብዬ እርዳታውን ተቀብያለሁ። ይሄ ኃጢአት ነው ብዬ ስላላሰብኩ፣ ምክንያቱም ከውጭ ያሉ ሰዎች ወገኖቻቸውን ይረዳሉ ብዬ ስላሰብኩ ማለት ነው። በሌላ መንገድ አልወሰድኩኝም። ኦፍኮርስ ባለቤቴ ግን ያውቀዋል። ባለቤቴ ያውቀዋል። የእሱ ሚስት ባላቅ ባለቤቴ ያውቀዋል። ረድቶኛል። ሲረዳኝ ሚስትህን ካላስተዋወቅከኝ እንዳትረዳኝ አላልኩት። በቃ ይሄ ነው መልሱ ለእንትን ላሉት ለጠየቁት ማለት ነው። ሚስቱን ለምን አላወቅሽም ላሉ ግን የኔ እንትን ፖይንት አንድ ጊዜ የሚያስቆየ ኢትዮጵያ በፊት ግን አሁን ይሄንን ስትሰማ የልጆቹ እናትስ ችግር አታመጣበትም ብለሽ ታስቢያለሽ? የልጆቹ እናት እኔ እስከማውቀው ድረስ ቲክቶክ አትጠቀምም፣ ሚዲያ አትጠቀም። ኮይን ጥያቄ ጠይቄሉታ? አዎ ጠይቂያት። እሺ እኔ እንደሰማሁት ከሆነ ውለታ የዋለልሽ ሰው ልጆች ካሉት ሚስት ካለው ለምንድን ነው አደባባይ ላይ አውጥተሽ ያሰጣሽው? ማለት ምንድን ነው ጥቅሙ? ሚስቱ ባትሰማም ሶሻል ሚዲያ ባይኖራትም ፋሚሊ አለ፣ ዘመድ አለ፣ ስንት ነገር አለ። ምን አገባኝ ብለሽ እንደዛ አደረግሽ? ላይክ doesn't make sense። ኢግኖር ላይክ ብሎክ አድርገሻት በቃ ላይፍሽን መኖር ትችይ ነበር። ለምን መጨረሻውን አልሰማሽም? ኦኬ ሳልጨርስ ነው በነገራችን ላይ ተቋርጦ ወደ ጥያቄ የተገባው። እኔ ነገሮችን ብሎክ አድርጌ ሁሉን ነገር ከተውኩ በኋላ ስልኬ የመጠለፍና የማስፈራሪያ ዛቻ መምጣት ጀመረ ማለት ነው። ስለዚህ ራሴን መከላከል ስላለብኝ ወጣሁ። አደባባይ ከመውጣትሽ በፊት ነው ማስፈራሪያ ይመጣልሽ? ኖ መጀመሪያ ላይ ከስሻለሁ። መጀመሪያ የመጣልኝ ዛቻ ቤተሰቦችሽን፣ ልጆችሽን እኔ እና እሷ የተነጋገርነው በውስጥ ነው። በቃ እሱ ባለትዳር ነው፣ ልጆች አሉት። እኔ ለሚስትየውም ደውዬ ስልኳን ማግኘት እችላለሁ፣ ፈልጌ ደውዬ ሚስትየው ጋር እናገራለሁኝ። ከሚስትየው ጋር ያለውን ነገር ሌላ ችግር ሳልፈጥር አንቺ ከሱ ጋር ያለውን ነገር አቁሚ፣ በቃ አቁሚ። ባለትዳር ነው፣ ልጆቹ እንዲበተኑ አልፈልግም። እንደ አንድ እህት እንደምትቆረቆር እኔ እቆረቆርለታለሁ። አትሆኝም፣ ትዳሩን ይኖርበት፣ ተይው ብያታለሁ። አይ አሳያታለሁ የሚል ምን ነገር ስትናገር ጥልሽም ተጠንቀቂያት ትጎዳሻለች ብሎ ሲነግረኝ ራሴን መከላከል ነበረብኝ። ስህተት አልሰራውም ብለሽ ታስቢያለሽ? በጣም እኮ ሮንግ ነገር ነው ያደረግሽው። ኖ ምንም ስህተት ምን አስገቢያት ቤቲ ግን አሁን ለቤት ይስሚኝ ለመሰለሽ ምንም አይነት ስህተት አልሰራሁኝም። ራሴን ትዳሬን ቤቴን ነው የተከላከልኩት። ቤትዬ አክቹአሊ ይኸውልሽ ምን አለ መሰለሽ አሁን ኢትዮዬ እንዳለችው ሆት እንዳለችው ማን ነው ዘራ ያዕቆብ የምትባለው እኔ በጣም ከሚሰለቹኝና ከሚያስጠሉኝ በየሰው ቤቱ ካልገባው ካላወራው የምትልሰው ስለሆንክ እኔ ቤት ቦታም የለህም። በጣም ነው ምንቅህ፣ በጣም ነው ምጠላ። እኔ አሽከር አልወድም። ሂድና ሌላ ቦታ ራስህን እንትን በል፣ ከዚህ ቤት ውጣ። እዚህ ፖለቲካ የምትሰራ ከሆነ ከዚህ ቤት መውጣት አለብህ። መሀይም በጣም ነው የምትቀፈኝ። በዚህ አጋጣሚ ግን ቤቲ ማለት የምፈልገው ምንድን ታውቂያለሽ፣ ሚስቱ ቲክቶክ አትጠቀምም ላልሽው ሰው ምላሱ ከቲክቶክ በላይ ነው፣ ትሰማለች። ያ ሌላው ነገር ይኸውልሽ ብትሰማ ማለት ነው ብትሰማ ጥላሁን ማለት ነው ለዚች ለቲጂ ማለት ነው ምን ብሏታል መሰለሽ? ከአንድ ወር በኋላ እኔ በሁለት ቀን ያንቺና የቤቲ ወጥንቅጥ መጣ እንጂ ከአንድ ወር በኋላ ሁሉን ነገር ትቼ አንቺ ጋር ልመጣ ነበረ ብሎ ያላት ወንድ ነው። ስለዚህ ሚስቱ ጥሏት ሊሄድ ፍቺ ሳይጠይቃት ሳይነግራት ጥሏት ሊሄድ ኦልሬዲ የተዘጋጀ ወንድ ብትሰማና ብታቅ ለኔ ምንም አይመስለኝም። ወይ ትዳሯን ታተርፋለች ወይ ሆነ ነገር ታደርጋለች። በቃ እኔ አቋም ይሄ። ግን ቤት አንቺ ጸብሽ የመጀመሪያ ከቲጂ ጋር ነው አይደለ? በመሀል ጥሌ ላውን ለሷ ስላገዘ ነው አንቺ እንትን ያልሽው የተጋጨሽው? አዎ እኔ ቲጂን ታይኝ፣ እኔ ባለ ትዳር ነኝ።
የልጆች እናት ነኝ ተይኝ አልኳት አይደለ? በሆነ አካውንት ትመጣለች፣ ትሰድበኛለች፣ በሆነ ነገር ታደርገኛለች፣ የሆነ ነገር ታደርጋለች። ያንን ሁሉ እኮ ትቼ ነበረ አስፒፒ። ያንን ሁሉ ነገር እኮ ትቼ እኔ ተቀምጬ በነበረበት ሰዓት እኔ ነገሮችን ወደ ሰላም መንገድ እንዲመጡ ጥልሽ በቃ እቺ ሴት እኔ ጥልሽ እንደውም ጨዋታ ጌም እየተጫወተ ነው የመሰለኝ ያሰብኩት ለሷ እኔን እንደማስቀኛ እየተጠቀመ መስሎኝ። ለምንድን ነው እኔ ምንም በማላውቀው ነገር ይሄ ሰውዬ እኔና እሷን ለማስቀናት እኔና እሷን እያያዘን ከሆነ እኔ ምንም በማላውቀው ነገር ለምንድን ነው ከሰው ጋር የሚያያይዘኝ ብዬ ስላሰብኩ ነው ያን ነገር እንትን ያልኩት ማለት ነው። ተረዳኸኝ? ስለዚህ እኔ ለጥልሽ እህት እንደሆንኩኝ ንገራት አልኩት። እሱ ያንን ነገር አስረዳት እኮ በትክክል እህቴ ናት። ባለቤቴ ተቀምጦ እህቴ ናት፣ እኔ በችግሯ ጊዜ የዋልኩላት እህቴ ናት፣ ከእሷ ጋር ምንም የለኝም፣ በቃ ታያት አላት ሲላት እሷን መቆጣት ነው የጀመረችው። ምንድን ነው ያለችው? እንዴት ሜንሽን ታረጋለች? እንዴት ለኔ ጋበዝኩን ዘፈን ለሷ ጋበዝክ? የኔ መቤት ሲጀመር ይሄንን ነገር መናገር የምትችዩ ባልሽ ቢሆን ነው። ባልሽ አይደለም። የሰው ባል ላይ እንዴት እኔን ትናገሪኛለሽ? ጸባችን ይሄ ነው። በቃ የሰው ባል ነው፣ ባለትዳር ነው፣ ወንድሜ ነው፣ እህቴ ናት ካለሽ ባለቤቴ ከነገረሽ ይሄንን ያክል እኔ ላይ የመናገር መብት የለሽም ነው ያልኳት። በዚህ ነው ጸቡ እኔና እሷ መካከል የተነሳው። ከዛ ነገሮችን እንዳበረደች ሆና 40 ሺህ ብር ላንቺ ነው ወይ የላከው ብላ ጠየቀች። 40 ሺህ ብር ነው 40 ሺህ ብር ላንቺ ከሁለት 40 ሺህ ያጣላችሁም ቤት ይልሽ። እኔ ግን ኪዩን ከጥሌ ወይ ደግሞ አሁን ከልጅቷ ከምናምን አንዳቸው እርግጠኛ ነኝ እያዩ ይሆናል ይግቡና ምላሽ ይስጡበት። አሁን ቤቲ አንቺ ብቻ እንትን ባልሽበት ስለሆነ እየሄደ ያለው ነገሩ አንዳቸው ቢመጡና እንትን ቢባል ደስ ይለኛል። ኪዩን ይሄን ያሰብነው የምታውቋቸው ካላችሁ ሼር አድርጉላቸው፣ ወይ ለጥላውን ወይ ለአንዳቸው ማለት ነው። ጥላውን ታዋቂ ነው አስቤ ጥላውን ታዋቂ ነው፣ ታውቁታላችሁ። ይለያየ። እንዴት ነሽ? ሰላም ነሽ? ሮሚዬ ይቅርታ ዌልካም እያለሁ ማለት ነው። የለም ሰላም ነሽ? እንዴት ነሽ? አለሁልሽ። እኔ ከ10 ታዋቂ ነው በጣም እዮብ መኮንንን ይመስላል። ነፍሱን ይማር። ቲክቶክ ላይ የሆነ እንቅስቃሴ ያደርጋል። ፖለቲከኛ ነው። የአዲስ አበባ ልጅ ነው። ኦፍ ኮርስ በአዲስ አበባ ልጅነቱ የማይደራደር በአማራነቱ የማይደራደር በቃ ቪዲዮ ይሰራል። እኔ ጋም የተቸገረ ሰው ሲኖር ይረዳል እየመጣ እኔ ገንዘብ ረዳችሁ ችግር አለበት የምትለው ይሄ ከእውነት የራቀ ውሸት ነው። አውስትራሊያ ነው የሚኖረው። እኔ ቤት ብዙ ጊዜ እርዳታ ሲኖር ይረዳል። ከ3 ሳምንት ነው ምናምን በፊት ራሱ የአዲስ አበባ ዩኒቨርሲቲ ተማሪ የዲስክ መንሸራተት አጋጥሞ ታሞ እኔ ቤት ገብቶ 30 ሺህ ብር ረድቶት ነው የወጣው። ትረጃው ኩዊን ፕሊስ ስለላኩልሽ ተቸገረ አይታየኝም። ቤቲ ደግሞ የአዲስ አበባ የፒያሳ ልጅ ኮች 6 አቲም እንዴት ሰው ሚዲያ ባለትዳር የሆነ ሰው እንዲህ አይነት ነገር ማውጣት አንደኛ ለትዳሩ ቲክቶክ ትጠቀማለች ሚስቱ አውቃታለሁ እኔ ትጠቀማለች አትጠቀምም ያልሽው የሚዲያ ሰው ናት። በጣም ነው የምትቀናው። እንዲህ አይነት ነገር ተፈጥሮ አሁን ይሄኔ ልጁ ቤት እሳት ነው የለኮሽበት። እንዴ 6 አቲም እንዴ አንቺ በሚዲያ የአዲስ አበባ ልጅ ነሽ ቪዲዮ ሰርተሽ እንደዚህ እንዴት ነው ጉዳዩ? በግድ ተፋታ እኮ እያልሽው ነው አንቺ አይደለም። ሮሚ ይኸውልሽ አልተረዳሽኝም። ሮሚዬ በመጀመሪያ አልተረዳሽኝም። ቪዲዮ መስራት አልነበረብሽም። ከትዳሩ ልታፋታ ይኸውልሽ ቪዲዮን የሰራሁት እኮ ራሱ ጥልሽ ቪዲዮን የሰራሁት ራሱ ጥልሽ ተጠንቀቂያት ትጎዳሻለች አለኝ። ተጠንቀቂያት ትጎዳሻለች። አንቺ ይዋነሽ በይዋነትሽ እንዲህ ስትይ ሴትዮዋ አንቺን አልለቀቀችም። ከሀ እስከ ፐ ድረስ ስላንቺ ነው የምታወራው ነው አለ። ከሱ ጋር ምንም ከሌለሽ ምን አገባኝ ብላ አንቺን ትጠምድሻለች። ባለ ትዳር ነው እኛ የምናውቀው። እኔ ከማን ነው እሺ ቮይስ በእናትሽ ከኬንያ ጀምሬ ነው የማውቃቸው። ከኬንያ ድረስ አብረው ወደ አውስትራሊያ የመጡ ባልና ሚስቶች ናቸው። የነዚህ ትዳር መበተን በጣም ባለውለታዬ ነው የምትይ ሰው ከሆንሽ እንዲህ አይነት ነገር ሚዲያ ላይ ማምጣት አልነበረብሽም። ሮሚ አንድ ነገር ልንገርሽ፣ በማስረጃ ነው ማውራት ያለብን ወይስ
ዝም ብለሽ ወይም ጥላውንም ስለምትወጁ ወይም ጥላውን ማስረጃ ነው። የሰው ትዳር ይበተናል እኮ እያልኩሽ ነው። ምንድነው ማስረጃ? ሚዲያ ላይ ባለ ትዳር የሆነ ሰው እሷ ያለችኝን ማስረጃ ቮይስ ማስረጃ እኮ አለኝ። ቮይስ ማስረጃ ወዳው ይሆናል፣ እሷ ወዳው ይሆናል። ባለ ትዳር ነው፣ የልጆች አባት ነው። ትዳሩ ወዳው አይደለም እንዴ? እሱ ራሱ ማለት ነው ከሷ ህይወት ወጣለሁኝ በቃ እሺ ቤቲ ትዳሬን ወደ ትዳሬ እመለሳለሁ እያለ የሚለምነኝ እኮ አለ። ምን ይበል ታዲያ? ሚዲያ ላይ ያመጣለው ስትዩ ሚስቱን ፈርቶ ነው እንደዛ የሚልሽ አይደለም? ምንም ነገር ከሌለው እንዴት እንደዛ ይለኛል? ምንም ነገር ሳይኖረው እንዴት እንደዛ ይለኛል ብለሽ ታስቢያለሽ? በቃ ወንዶች ልጆች እኮ ፓርታይም ይጀናጀናሉ። ጀንጅኗል ሊሆን ይችላል። አንቺ አዲስ አበባ ልጅ አይደለሽ እንዴ? ትዳሩን ልታፋጭ በዚህ መልኩ ትዳሩን ልታፋጫት በየሌለም እኮ ከሱ ጋር ግንኙነት አለሽ ብላ ስትናገር እየመጣች እንደዛ አይነት ነገር ስትረብሽኝ እኮ የኔን ትዳር እኮ ሊበጠበጥ ይችላል። እሷ ከጥላው ጋር ግንኙነት አለሽ ስትለኝ የኔ ባል አይሰማውም? የኔ ባል አይሰማውም? እኔ ህይወት የለኝም፣ እኔ ትዳር የለኝም። ቤቲ አዳምጥኝ። የምትናገርሽ ሚስቱ አይደለችም፣ ሰንበዴ ኤልስ ነው እየተናገረሽ ያለው። ለእሱ የምታሰቢ ከሆነ ሴትዮዋን ብሎክ እንዳረግሻት ብሎክ አንሳት ፈቺ ማሰላማ። አሁን እሷ ብሎክ አረገችኝ ብለሽ ቪዲዮ ሰራሽ። ብሎክ አረገችኝ ብዬ አይደለም ቪዲዮ የሰራሁት። እኔ እኮ ብሎኩን ማለት ነው ለሱ እሷ ስትመጣ ሲደናገጥና ከላይቭ ሲወጣ አይቼ ተከትዬ ሄጄ ቴሌግራም ላይ የደወልኩለት እኮ እኔ ነኝ። ቴሌግራም ላይ ጥላሁን ምናልባት ሮምዬ እንዳልሽው ለአንቺ ጓደኛሽ ሊሆን ይችላል። በነበረው ነገር በምታውቅ በፖለቲካው ነገር ምናምን የነበረ ነገር ሊኖር ይችላል። ውለታ በላሽ ለምትሉ ባለውለታዬ ነው ብዬ በኩራት የተናገርኩት እኔ ነኝ። መደበቅ እችል ነበር፣ መዋሸት እችል ነበር። ውሸት ስለማልችል ግን ባለውለታዬ ነው ብዬ አደባባይ ተናግሬያለሁ። መዋሸት አልችልማ፣ መዋሸት አልችልም። በቃ ያንን መዋሸት ነበረብኝ። ሚዲያው እንዲያምነኝ ብዬ የሱን ውለታ አላቆም ጥላሁንን እንዲህ እየተባልኩት ነው ብዬ ውሸት መዋሸት ነበረብኝ። እውነቱን እውነት ተናግሬ ያለውን ነገር እውነት መናገር ነበረብኝ። በቃ ያልኩት ነገር የለም፣ ውሸት ዋሽ ያለሽ የለም። ልጅቷም አይቷ ከደነገጠ 6 ነው የሚባለው። በቃ የሆነ ነገር ኮኔክሽን ሮሚያውን ጥኔ ከተግባባሽ ለምሽራ ታረጋግጥ ማለት አልችልም። እኔ ልጅ ትዳር አገናኝ ነኝ። በትዳር አገናኝነቴ ነው ሰዎች የሚያውቁኝ። ስለዚህ አንድ ሰው ሚስት እያለው ሌላ ሚስት ፈልጎ እኔ ጋር ቢመጣ አልቀበልም። ስለዚህ ጥላሁንም ትዳር እያለው ሌላ ሰው እንዲደርብ አልፈልግም። በቃ ወይ ሚስቱን ጋር ያለውን ነገር መጨረስ አለበት፣ ካለበለዚያ እችኛዋን ሁለቱ ቦታ እዚህ ጋርና እዚህ ጋር እንዲጫወት አልፈልግም። ወንድሜ የእናቴ ልጅ ቢሆን ምናልባት እናንተ በሚዲያ እኔ እና እሱ ተዋወቅን ስላልኳቸው ነው እንጂ የእናቴ ልጅ ወንድሜ ቢሆን ኖሮ ትዳሩ ላይ የሆነ ሴት ጣልቃ ብትገባ ልክ ይሄንኑ ነበር ማደርገው። ምክንያቱም የእሱን ትዳር ማትረፍ አለብኝ። እቺ ሴት ከህይወቱ መውጣት አለባት። ግን ቤት ይስሚኝ ቆይ ምናምን በሆነ ነገር ቢበተን ትዳር የለውም። ቢበተን ድሮ ኬንያ እያሉ ይጣሉ ነበር። ልጅቷ አይደለም እንደዚህ አይነት በሚዲያ ተወርቶ ሃይ ብሎ እንኳን የጻፈለት ሰው ካለ ስልኩን ቼክ አድርጋ ሩዋንዳ የምታረግ ሚስት ነው ያለችው። ነው ያውቃታለሁ። አሁን ይሄ ይኸውልሽ እኔ ሚስቱ መጥፎ ናት አላልኩም። ከቅድም ጀምሮ ሰምተሽኝ ከሆነ በጣም የቤተ ክርስቲያን